የነብዩ እንባ በሚለው ዛሬ ማገልግላችሁ ትንሽ ርዕሱን ሐሳቡን ተረድተን ጥቂት ደቂቃ የምንቆይበት አጭር ደቂቃ አውቶማቲካሊ አጠር ያለ ሐሳብ ነው የምናገረው። ሌላ ጊዜ ጌታ ቢረዳን ሰፋ ያለውን ሐሳብ በደንብ አብራራላችኋለሁ። አንደኛ ሳሙኤል ምዕራፍ 16ን እናውጣና የጌታን ቃል እናነባለን። አንደኛ ሳሙኤል ምዕራፍ 16 ቁጥር 1 የጌታ ቃል እንዲህ ይላል። እግዚአብሔር ሳሙኤልን በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለቅሰው እስከ መቼ ነው? በቀንድ ዘይት ሞልተህ ሂድ፣ በልጆች መካከል ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ አለው። ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማ ይገለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድ፣ ለእግዚአብሔር እሰዋ ዘንድ መጣሁ በል። ቁጥር 3 እሴይንም ወደ መስዋዕቱ ጥራ፣ የምታደርገውን አስታውቅሃለሁ፣ የምነግርህንም ቅባልኝ አለው። ቁጥር 3ን አስምሩበት፣ የምነግርህንም ቅባልኝ። ቁጥር 4 ሳሙኤልም እግዚአብሔር የተናገረውን አደረገ፣ ወደ ቤተልሔምም ወጣ። የአገሩም ሽማግሌዎች የተንቀጠቀጡ ሊገናኙት ወጡና የመጣኸው ለደህና ነውን? ጥያቄ ምልክት አሉት ይላል። 4 ነጥብ። ጌታ ይባረክ። የምፈልገው ክፍል እስከ 9 ወደታች እየወረደ ሳሙኤል ዳዊት ላይ ቅባት እስኪያፈስ ድረስ ያለውን ክፍል በቤታችሁ አንብቡት። ጠቅላላ ያለ ሐሳብ ከርዕሱ ጋር ስነግራችሁ የነብዩ እንባ ነው ኬዙ። እግዚአብሔር ለዛ እንባ የመለሰበት መንገድ እና ነብዩ ደግሞ ያለቀሰበትን ሁኔታ ነው ጥቂት ዛሬ ለኛ እግዚአብሔር በረከት አድርጎ የሚነግረን። እንግዲህ በአንደኛ ሳሙኤል ምዕራፍ 16 ላይ ቁጥር 1 ጀምሮ እግዚአብሔር ቀጥታ ሳሙኤልን መጥቶ እኔ ለናኩት ለሳኦል የምታለቅሰው እስከ መቼ ነው በሚል ነው የጀመረው። ተናጋሪው እግዚአብሔር ነው። የሚያለቅሰው የተወደደ በነቢያት ዓለም ውስጥ ያለው ተጽዕኖ ፈጣሪነቱ በጣም እጅግ ከፍ ያለ ከዳን እስከ ቤርሳቤህ ቃሉ ጠብ ማይል የዝምታን ዓለም የገፈፈ ነብይ ነው። ሳሙኤል ኦርዲነሪ ሰው አይደለም። ማስታወስ ከተፈለገ ኤሊ በመንፈስም በስጋም በደነዘዘ ጊዜ አይኖቹ ለመንፈስም ለስጋይም ነገር ማየት በተሳነው ጊዜ በሱ ዘመን የነበረ ክህነት የእግዚአብሔር ቃል መገለጥ እንዳይመጣ መቅደስ ላይ ማረፍ እንዳይኖር ህዝቡም የእግዚአብሔርን ቃል እንዳያውቅ የተደረገበት ዘመን ነው። በአጭር አማርኛ በጣም ከባድ የኤሊ ልጆች የመቅደሱን ስርዓት ያበላሹበት ዘመን ነው። እንዲሁ እንደ ቀላል ላለማለፍ የፈለኩት ይሄን ዘመን ስለሚመስለኝ ነው። አንዳንዴ በጣም ከባዱ ደግሞ ከሁሉ በላይ ሰው ለማረፍ የሚመጣበት ቤት ውስጥ ሸክም ይዞ ይደል። በኤሊ ዘመን ሐፊና ፍንሐስ በሚያገለግሉበት ሰዓት ሰው ለመፈወስ መጥቶ ቆስሎ ይደል። ሰው ከኃጢአቱ ለመራገፍ መጥቶ መቅደስ ኃጢአትን ተሸክሞ ይደል። ሊሰው የመጡትን ይደፍሯቸዋል፣ ሊሰው የመጡትን ያራቁቷቸዋል፣ ይቀሟቸዋል። እና ለማረፊያ በሰጣቸው ጸጋ ነው ህዝቡን ይበልጥ ሸክም ውስጥ የሚከቷቸው። ከዚህ የተነሳ የቤቱ ባለቤት የሚታጠንለትን እግዚአብሔር ከቤቱ ባለቤትነቱን ቀምተው አስወጥተውት ነበር። የሚገርማችሁ ግን ሳሙኤል ትንሹ ብላቴና እግዚአብሔርን ካስወጡት ቦታ ጎትቶት ይዞት መጣ። ብቻውን ሳሙኤል ብቻውን ሕፃኑ ድምፁ ከጠፋበት መገለጡ ከራቀበት ቦታ ይዞት የመጣ ሳሙኤል ከተወለደ መቅደስ ከመጣ በኋላ እግዚአብሔር ለመጀመሪያ ጊዜ መናገር ጀመረ። ያስወጡትን እግዚአብሔር ይዞ የመጣ ሰው ነውና እግዚአብሔር እንደዚህ ያርጋችሁ እና ከባድ መገለጥ ነው። ባይዘወይ ማረፊያ ቦታ መቁሰል እግዚአብሔርን ከዛ ስፍራ ስራው እንዳይሰራ ማድረግ የነበረበትን ዘመን የሚበቀል ይዞት የሚመለስ ክብር ይዞ የሚመለስ ድምጹን ይዞ የሚመለስ ነበር ሳሙኤል። ለማንኛውም ግን እንዲህ አይነት ነብይ ነው። ከዛም ደግሞ መጽሐፍን ስናነብ በእድሜውም ሽምግልና ሰው ሊከሰው ማይችል በንጽህና የኖረ እግዚአብሔርንም በመስማት የኖረ ሰው ነው።
ማንም ሰው ከናንተ መካከል እኔን የሚከሰኝ አለ ሲል ማንም እጅ ያላወጣበት ሰው ነው። እንደው በሰውነት ኑሮ ውስጥ እኮ ብዙ ነገር ይፈጠራል። ነብዩ በምን አይነት ጥንቃቄ ቢኖር ነው እንዲህ አይነት ነብይ ነው ያለቀሰው? እና እግዚአብሔር መጥቶ ደግሞ ምን ቢለው ጥሩ ነው? አልቅስ፣ ግን እስከ መቼ ነው የምታለቅሰው? አንዳንዴ እንባ ለካ የሚያስለቅሰን የውስጥ ጉዳት ነው ይታወቃል። ስሜት ላላችሁ ነገር የምታለቅሱት ይታወቃል። እንባ ቀላል ነገር አይደለም። ግን እግዚአብሔር እያለ ያለው ያለቀስክበት ነገር ላንተ ለስሜት ልክ ቢሆንም ግን እስከ መቼ ነው? ግን ደግሞ የምታለቅሰው ደግሞ እኔ ለናኩት ነው። እግዚአብሔር የልብን ቁስለት ለመጠገን ሲፈልግ የመጣበትን ቃል ነው ጥቂት ማውራችሁ። መሰረታዊና ዋና ነገር ነብዩ በአደባባይ አያለቅስም። በቤቱ የሚያለቅስበት፣ በልቡ የሚያለቅስበት፣ በጓዳው የሚያለቅስበት ጉዳይ አለ። ይህም የሚያለቅስበት ጉዳይ ደግሞ መጽሐፍ እንደሚነግረን የአንድ ቀን አይደለም፣ የአንድ ጊዜ አይደለም። እግዚአብሔርም ለዚህ ነው ቀናትም ወራትም ይፍጅ አይታወቅም እስከ መቼ ያለው ታይም አለው ማለት ነው። እንባው ባይዘወይ እግዚአብሔር ዲሳፒር ያደረገው የናቀውን ነው ሳሙኤል እያሰበ የሚያለቅሰው። አሁን እኔና እናንተ ሳኦል ማን ነው? እግዚአብሔር እንዴት ናቀው? ሁለት ነጥቦች ላንሳ። ሳኦል ማለት ለመጀመሪያ ጊዜ እስራኤል ንጉስ ያየበት ታላቅ ሰው። ሳኦል ማለት እግዚአብሔር በማይታይ መልክ እስራኤልን ከመራበት ዘመን በኋላ በሚታይ መልክ፣ በሚጠየቅ መልክ፣ ፍትህ በሚሰጥ መልክ አካል የለበሰ መሪ ያገኙበት ዘመን። አመጣጡ ብዙ መንገድ ቢኖረው ለልባቸው መሻት እንደ አሕዛብ ነገስታት ቢፈልጉም ግን በብዙ ጩኸት የመጣ ሰው ነው። ሳኦል ማለት የህዝብ ጩኸት የእግዚአብሔር እሽታ ነው። ንጉስ እንፈልጋለን ብለው ጮኸው የመጣ ሰው። ሁለተኛ ደግሞ ለመጀመሪያ ጊዜ እስራኤል ንጉስ ምንድነው ከአሕዛብ ውጪ ኤክስፒሪየንስ ያደረጉበት ቦታ እና እንደ ሀገር ነው የወደቀው አንድ ንጉስ ወድቆ። ግን ሳሙኤል ለምን አለቀሰ? ዛሬ ከኛ ጋር የሚገናኘው እሱ ጉዳይ ስለሆነ ነብዩ ለምን አለቀሰ? ታስታውሱ እንደሆነ ነብዩ ሳሙኤል ራሱ ነው ሳኦልን የቀባው። ከመቀባቱ በፊት ታሪክ እንደምታጠኑ ሳኦል የወጣው ንግስና ፈልጎ አይደለም፣ የአባቱ አህዮችን ፍለጋ ወጣ። የሚፈልገውን እያሳደደ በራሱ ፍላጎት ሲያጣ፣ በራሱ አይን ሲያጣ፣ በራሱ አቅም ሲያጣ በእግዚአብሔር አይን መፈለግ ጀመረ። ደስ ይላል። አንዳንዴ እንዲህ መሞከር በረከት ነው። ባይዘው ሁሌ እንደዚህ ብቻ አትፈልጉ። አንዳንድ ጉዳዮቻችሁ እንደዚህም ይፈልጋል። ጲቅላግ ስትቃጠል አይታችኋል። ዳዊት ወጥቶ መፈለግ ሲችል ተንበርክኮ በሰማይ በኩል መፈለግ እንዲህ ከመፈለግ ይበልጣል። እና አንድ ጊዜ ደክሞት ሊመለስ ሲል እዚህ መካከል እኮ ነብይ አለ፣ ባለራእይ ቤት አለ አለው የሱ ሎሌ። ደክሞኛል እኔ ልመለስ፣ በቃ አህያውን ማገኛ አይመስለኝም ሲል አይ እባክህ እንሞክረው አለ። ነብይ ቤትና ነብይ ቦታ ባዶ እጄን አልሄድም ምንም የለኝም ሲል በጣም የሚገርም ሎሌ ነው። እኔ ያለኝ አለ፣ የኔ ያለኝን እንሰጣውና ይንገረን አለ። ምን አይነት ሰው ነው? ሎሌ ነው፣ ግን የአባቱ አህዮች እንዲገኝ ሎሌው ከፍሎ ለነብዩ የሚገባውን አድርጎ ለመግባት። ዋናው ነጥብ ግን ይሄ ነው። ከገቡ በኋላ እንደምታስታውሱት ጉዳዩ እሱ አይደለም። አንተ የሚያስፈልግን ስትፈልግ የሚፈልግ እግዚአብሔር መጥቷል፣ እኔ እፈልግሃለሁ። እና በእነዚህ አሕዛብ መካከል እንዳሉት አይደለም፣ የኪዳን ህዝቤን ትመራለህ፣ አንተ ንጉስ ነው ብሎ ቀባው። ከዛ ለመጀመሪያ ጊዜ ነው ይሄን የሰማው። ቅባት አረፈበት። የሚገባበት የነቢያት ጉባኤ ነገረው። እግዚአብሔር ይባረክ። ስትሄድ በመንገድ ስፍራውን ነገረው። ልክ የነቢያት ጉባኤ ሲገባ ልቡ ተለወጠ ይላል። እግዚአብሔር ይባረክ። በዚህ ዘመን ነቢይና የነቢያት ጉባኤ እንደሚጠላው አይደለም። ሪል ስለ ነገ በሚያሳይ ቦታ ስትገኙ ልብ ይቀይራል ጌታ። እና ልቡ ተለወጠ። ከዛ በኋላ ያ ቅባት አረፈበት። መጽሐፍ እንደሚነግረን ሳሙኤል የመጀመሪያ ቀን ከቀባው በኋላ አላከውም። እራት አብሮት በላ፣ አብሮት አደረ። በቃ ለመስበክ እንዲመቸኝ እቺን ሃይላንድ ይዣት በሰብክ ጥሩ ነው። አንድ ቀን አብሮት አድሯል። ዘይት አፍስሶበታል።
ጋብዞት ማታ አብሮት ተኝቷል ሳሙኤል። እንግዲህ ነብይ ጋር ስታዱ ዝም ብሎ አተኙ። ምክር አለ፣ ተግሳጽ አለ፣ ትምህርት አለ አይደል? ይሄ ነብይ ግን ጊዜ ወስዶ እሱ ጋር ቁጭ ብሏል፣ ሳኦል ከነብዩ ጋር። ዋናው ሐሳብ ይሄ ነው። ሳሙኤል ለምን አለቀሰ? ነብዩ ለምን አለቀሰ? ረጅም ዘመን እስራኤልን ያስተዳድራል ያለው ሰውዬ ባጭር ቀረ። በእግዚአብሔር ሐሳብ ይቀጥላል ያለው ሰውዬ ባጭር ቀረ። ከእግዚአብሔር ፍቃድ ጋር ይመራል ያለው ሰውዬ ለ2 ዓመት መርቶ ከእግዚአብሔር ሐሳብ ወጣ። አንዱ እሱ ነው። ሁለተኛውና ዛሬ ጥቂት ላወራበት የምፈልገው ይሄ ነው። ጊዜ የሰጠው ሰውዬ፣ ዘይቱን ያፈሰሰበት ሰውዬ ነው ፌል ያደረገው ወገኖች። ያለውን ኢንቨስት ያደረገበት ሰውዬ ፌል አደረገ። አቅሙን ያፈሰሰበት ሰውዬ ፌል አደረገ። ዘይቱን በላዩ ላይ የጨረሰበት ሰው ነው ፌል ያደረገው። ልብ የሚሰብር ነው። እና ምንድነው ጥልቅ ጉዳት ለሰው ባይዘው ለነገ አስባችሁ ኢንቨስት የምታደርጉበት ነገር ሁሉ ፌል ሲያደርግ ምሬቱ ከባድ። ጊዜውን፣ ዕውቀቱን፣ ትምህርቱን፣ ሐሳቡን፣ ዘይቱን፣ ኃይሉን፣ አቅሙን ኢንቨስት አድርጎበታል። እሱ ሰው ነው ፌል ያደረገው እና ኖርማል አይደለም ለሳሙኤል። እንባውን ያበዛው እንዴት እኮ አቅሜን ሁሉ የጨረስኩበት ሰው ነው። እስራኤልን እያሰብኩ መንግስቱን እያሰብኩ እግዚአብሔርንም እያሰብኩ የተሻለ ነገር እየጠበቅኩኝ ኢንቨስት ያደረኩበት ሰው ነው። እንዴት ፌል ያደርጋል? እንዴት ይጠፋል? እንዴት ይበላሻል? ስሙኝ፣ በእግዚአብሔር እይታስ እግዚአብሔር ሲያየው ሳኦል ዙፋን አልለቀቀም፣ ግን ንቆታል። ሳኦል በወንበሩ ላይ ያለ፣ እግዚአብሔር ግን ቦታ አልሰጠውም። ሳኦል አሁንም ጦር ሰራዊትና ህዝብ ይሰማዋል፣ እግዚአብሔር ግን ንቄዋለሁ ይላል። አንዳንዴ ባይዘው የቦታ ጉዳይ አይደለም በእግዚአብሔር እይታ። ያያዛችሁን ነገር አይደለም ያከብዳችሁ። ተቃላችሁ የቀለለበት በእግዚአብሔር እይታ ውስጥ ተራ ሰው ነው። ከዛን የሚያክል በላይ ስልጣን የለም። በእግዚአብሔር ዘንድ ግን የቀለለ ነው፣ የተናቀ ነው። እና እንዲህ ከመሆን ግን እግዚአብሔር ብዙዎችን ይጠብቅ። አሉ የሉም የሚባሉ ኃይሉን፣ አቅሙን፣ መንግስቱን ይዘውታል። እግዚአብሔር ግን የናቀው አይነት ነው። እና የሳሙኤልን ህመም ላውራችሁና እንጨርስ። ሳሙኤል ፌል ያረገበት ነገር አለ። ዘይቱ አልቋል። ለዚህ ነው ጌታ ሲናገር እግዚአብሔር መጣና ዘይትን ሙላ። ጨርሷል። ሰውየው አፍስሶ ጨርሷል። ስለዚህ ነገንም ማሰብ አይችልም። ዘይትን ሙላ ሲለው ጎሏል፣ ባዶ ሆኗል። መጽሐፍ ቅዱሳችን ከሚያስረዳን አንዱ የብዙ ሰዎች ስብራት ዋጋ የከፈሉበት ነገር ሲበላሽ፣ ሳሙኤልንም ብዙ ያስለቀሰው ይሄ። በሰዎች ዘንድ ይስቃል አይደል? በማህበር መካከል ነብይ ነው። ማንም ሲያየው እንደሚያለቅስ አያውቅም። እግዚአብሔር ግን ሲያየው እስከ መቼ ነው የምታለቅሰው ይላል። ለምን? ብዙ የለፋበት ነገር ምን አድርጓል? ፌል። ብዙ ኢንቨስት ያደረገበት ነገር ፌል አድርጓል። ወደ ማጠቃለያው ነገር ስንመጣ ተነስና ዘይትን ሙላ ሂድ ሲለው ድጋሜ የመነሳት አቅም እግዚአብሔር ሲናገረው የመጀመሪያው ሐዘኑ ማስቆሚያ ጥሩ ቃል አይደለም ያመጣለት። አቁም ሲለው እግዚአብሔር አዘጋጅቻለሁ እያለ ነው። ሐዘን ቤት እኛ ስንመጣ ሰው የሆነ ሐዘን ውስጥ ሆኖ ስንገባ አይዞሽ እንግዲህ ነው የምንለው፣ አታልቅስ በቃ ነው የምንለው። እግዚአብሔር እንደዛ ያውቃል። ከመጣ ተው ካለ ምንጩን አድርቆ ነው። አሁን ምን እያልኩ ነው? ብዙ ሰዎች የጉዳታቸው እስረኛ ናቸው። ብዙ ሰው በልቡ የሚያለቅስበት ነገር አለ። እግዚአብሔር ለአንድ ሰው ይሄን ቃል ፈውስ አድርጎ ይሰጠናል። ምን ብዙ ኢንቨስት አድርጋቸው የተበላሸውን እግዚአብሔር ይመጣና እኔ ሌላ አዘጋጅቻለሁ። ምን አይነት ነው? ሳኦልን የሚያክል ነገር ፌል አድርጓል። በመንግስቱን የሚለቅ አይመስልም። ወንበሩ ለማንም አያስነካም። ኖ ደውሪ አታስብ፣ እሱን እኔ ሌላ ንጉሥ አዘጋጅቻለሁ። ከዛስ ዘይትን ሙላ። ለካ የሱ ድርሻ አለ፣ እግዚአብሔር ያዘጋጀዋል። ወገኖች አይዟችሁ፣ ፌል ካረገው በላይ እግዚአብሔር ያዘጋጀዋል። አሁን በተሰበረው፣ በተበላሸው፣ ባቆመው ሞተ ባላችሁት ጉዳይ ሌላ እግዚአብሔር ያዘጋጀዋል። ጊዜ ሰጥቼዋለሁ፣ ተግቼበታለሁ፣
ጉዳዬ ፎከሴ ብዬ ያንን ይዤዋለሁ ግን ተበላሽቷል ብላችሁ ለነገ እንኳን እስከማይታያችሁ ልብ ቢሰብር ቃሉ እንደሚነግረን እግዚአብሔር የተሻለ አዘጋጅቻለሁ ይላል። ይሄው ቃሉ እንደዛ ነው የሚለው። ትላንትናችሁ ላይ ፌል ያደረገ ነገር አለ። ዛሬስ እኔ ራሴ ነው ያዘጋጀሁት። ቶሎ ልበል። አጭርና ሁለት ነገሮች ልንገራችሁ። የመጀመሪያው ለአዲስ ነገር የመዘጋጀት ነገር ሰው ሲያስብ ፍርሃት የሚወስደው እንደ ትላንቱ ቢሆንስ ነው። ሳሙኤል እንዲህ አለ፣ ልሰዋ በስነ ስርዓት ልቀባ ወዳዘጋጀው ቢሄድ የትላንትናው ሳኦል አይለቀኝም አለ። አሁን ፍርሃቱ የቀድሞ ነው። እግዚአብሔር በመካከል የሚገባ መስዋዕት አለ በለዋል። ልሰዋ ሄዳለሁ በለው። ዋና ነጥቦችን እንድታገኙት አንዱን ስላወራው ሁለተኛውን አውርተን እንጸልይ። እንደምታውቁት መጽሐፍ እንደሚነግረን ነብዩ እንባውን የሚያስቆም ዜና ሰምቷል። መጓዝ ጀምሯል። እሰይ ቤት እግዚአብሔር ወዳዘጋጀው ንጉስ። አሁን የጎደለው እና ባዶ የሆነው ዘይት ምን ብሏል? ተሞልቷል። አሁን ለአዲስ ነገር እየተዘጋጀ ነው አይደል? እሰይ ቤት አይገባም። እሰይ ቤት ሲገባ ሌላ ፈተና ገጠመ። አሁን ልቡ ተነስቷል፣ ልቡም ሞልቷል፣ ቅባቱም ሞልቷል፣ ዘይቱም ሞልቷል። የጎደለ ትላንት ፌል ያደረገውን አታስብ፣ አዲስ ነገር አዘጋጅቻለሁ አለው። ሁለተኛው ችግሩ ምንድነው? ዘይቱን ይዞ እሰይ ቤት ሲገባ ከእሰይ ልጆች መካከል 7 ናቸው። 7ቱም የሚያሳስቱ ናቸው። ዘይቱን ያዘና ብድግ። ትላንትና ያፈሰሰበት ሰውዬ ቁመቱ ረጅም ነው፣ ትከሻው ሰፊ ነው፣ ያማረ ነው። ዞር ሲል ኤልያብ ላይ በቃ ይሄ ነው አለ። ከፍቶ ሊቀባው ሲል ተው አለው እግዚአብሔር። እንዴት? ትላንትና ደሞዝ አይተሽ ኪስ አይተሽ ምታፈሽበት እጮኝነት ተው፣ ያ ተበላሽቷል። አሁንስ ተው። መከናወኔ ነው፣ ህይወቴ ነው፣ ኑሮዬ ነው፣ በቃ ደስ የሚል እይታ አለው፣ በጣም አደባባይ ነው ብላችሁ የምትጀምሩት ነገር ተው አለው። የመጀመሪያው ፌል አድርጓል። አሁን በልምድ የምትቀጥለው አይደለም ማለት። ዘይቱን ይዘሃል፣ የሚመሳሰል አለ፣ አቁም። ኤልያብን አየ። 7 ልጆች ናቸው፣ 7ቱም ፈተና ናቸው። እኔ እግዚአብሔር ይመስገን እንዳሁኑ ዘመን ቢሆን ሁሉንም ጠብ ብሎ 7ቱንም ይዝ ነበር። አንዳንድ ሰው አንዳንድ እንደዛ ስላል ዘመኑ አይታወቅም። 7ቱንም አደራይቶ በጮኝነት ይዝና አንዱ የጎመራው ብሎ ዘይቱን ሁሉም ጋር ነው የሚያፈሰው። ተው አለው እግዚአብሔር፣ ተው። ሳሙኤል የመጀመሪያውን ኤልያብ ቤት ሲገባ ዘይት ይዞ ማላይ ነው መፈሰው። እንደ ትላንቱ አይቻል። ትከሻ አልፈልግም አለ እግዚአብሔር። ሰው ፊትን ያያል። አሁን ከዚህ በኋላ ዘይታችሁን አታባክኑ። ትላንት ፌል አድርጓል ኢንቨስት ያደረጋችሁት ነገር አይደል? አሁን የሆነ ቃል ነግሮታል። የምታደርገውን እነግርሃለሁ። አሁን ከዚህ በኋላ በምሪት ነው። አሜን ነው ወይ? አረ አትባክኑ። ቀጣይ ዘመናችሁ በምሪት ነው የሚሆነው። ይሄ ማለት አንድ ወዳጄ ይነግረኝ ነበር። በጣም ተጽዕኖ ፈጣሪ ነው። እዚህ ትላንትና የሆነ ቦታ ላይ ቁጭ ብለን ጉዳት መረረኛል። የመጣ ሁሉ ጎርቶኝ መረረኛል። እየጸለይኩ ነው። እግዚአብሔር ሆይ ገና ሲመጣ ሰውየው ለምን እንደመጣ ንገረኝ አልኩታል። እኔ በጣም ሳኩኝ። ቀላል ነገር ይመስላል፣ የልጅ ነገር ይመስላል። የተጎዳ ሰው ነው የሚያውቀው። ዘይት ያገኘው ላይ ቶሎ ዘይት የሚያፈሰሰዋል። ዘይት ማፍሰስ የሚለውን በአጭር ቃል ያገኘው ላይ ልቡን፣ ጊዜውን፣ ሁኔታውን የሚጥላል። እግዚአብሔር የናቀው ላይ እንዳትሆኑ ወዳጆች። የትኛውም የህይወት ምዕራፋችሁ መባከን እንዳይኖረው ከፈለጋችሁ እግዚአብሔር የናቀው ላይ አትሆኑ። አንዳንዴ የሰማይ እይታ ይለያያል ወገኖች፣ እንደ ሰው አይደለም። ትላንትና በራሳችሁ ፍቃድ የሄዳችሁት ነገር ላይ ወደ ላይ አጠቁሙ፣ አታማሩ። እግዚአብሔር ዛሬ ከእናንተ የሚፈልገው
አዘጋጅቻለሁ ያለው መፈለግ ነው። ሳሙኤል ብልጥ ነው። በቃ መጨረሻ ይሄ ነው። ዘይቱን ያዘ፣ ለሰባቱም አይሆንም አለ። የለም ሌላ ይላል። አረ ይሄ ቁመት አለው አያገባኝ፣ አረ ኪስ አለው አያገባኝ፣ በሆነ የውጭ ሀገር ጉዞ አለው አያገባኝ፣ ከቅድሙ በፊት ፌል ካረገው ሳኦል ጋር ይመሳሰላል። አይ አሁን አልሞኝም እንዲህ የሚል ትውልድ ይነሳል። አሜን አትሉ? የተገኘ ነገር ላይ ሁሉ አቤት የሚል ዘንድሮ እኮ በጣም የተገረመ አንዳንድ ሰው እኔ አለ እግዚአብሔር የሚስራ ሰይጣን የሚስራ አያገባኝም ሰው ይፈታ እንጂ የሚል ዘመን እኮ ነው ያለነው። ማንም ይስራ ሰው ላይ ውጤት ይምጣ የሚል ቀየር ሲያርጉት ደግሞ ደጅ ምን ይሉሃል? እንዴትም ይሁን ከየትም አምጣው ብቻ ያዘው ይሉሃል። እንደዛማ ፌል አድርጓል። ከዚህ በኋላ ሁለት እንባማ አይሆንም። አሁን ብርቱ እንደ ሳሙኤል የሚነሳ ሰው አለ። ከዚህ በኋላ ኢንቨስት አላረግም። ተው ይሄዳል፣ ይሂድ። ስትመርጭን የመረጥኩ አይደለም እግዚአብሔር ፍቃድ እየጠበቅኩ ነው። እኔ የሚገርመኝ እንደዚህ ነው። ስሙኝ፣ አንዳንዶቻችሁም እንደምታስቡ አላውቅም። ሳሙኤል እሰይን ጠራውና ሌላ ልጅ የለም አለ። አሁን ቤት ውስጥ ያለው ጨርስ አይሆንም ለእግዚአብሔር አጀንዳ። እግዚአብሔር ይሄን አላየም። እንዲያውም ገሰጸው ሳሙኤልን፣ ሰው ፊትን ያህል እኔ ልብን ያለው አለ። እዚህ ውስጥ የኔ ፍቃድ የለም። ዘይቱን ይዞ እየተሰቃየ ይመስላል። ከዛ አለ እሰይ አለኝ። እኔ ምን አይነት እኮ ከባድ ነገር ነው። እንዲህ አለ፣ በጎች የሚጠብቅ ዳዊት የሚባል ልጅ አለ፣ ለንግስናም አላሰበው ሲለው ምን ቢል ጥሩ እሱ ሊሆን ይችላል። እስኪመጣ አንረፍቅም አለው። ቃል በቃል የሚለው አንረፍቅም ምን ማለት ነው? ቁጭ ብለን እንኳን አንጠብቅም፣ ቆመን ነው የምንጠብቀው። እስኪመጣ ዳዊት እስኪመጣ የእግዚአብሔር እስኪመጣ። አረ ምንድነው አረፋፈድሽ? ምንድነው ዝማልሽ? እግዚአብሔር እስኪመጣ። ወገኖቼ በጣም ብዙ ሰዎች እየመከሩን ያሉት በውጤት ወይ ደግሞ በጣም በሚታይ ነገርና በአሉታዊ የዓለማዊ መንገድ። መጀመሪያም የሰው ልብ መሻት ቢሆንም ሳኦል ፌል ቢያደርግም ዋጋ አስከፍሎታል። ይበልጡኑ ደግሞ አሁንም የሰው ነገር የእናንተ ነገር ዋጋ ያስከፍላችሁ። አሁን ሰው የእግዚአብሔርን ዳዊት መጠበቅ ነው የሚያቅተው። ለምን? መጠበቅ ከባድ ነው። እንኳን እግዚአብሔር የሚያመጣውን ዳዊት አይደለም። አንድን ሰው ጥሩ ሆቴል ቀጥራችሁ ማኪያቶ አዛችሁ መጠበቅ ይከብዳል። እና አንረፍቅም፣ ይዘን እንጠብቀዋለን። ዘይቱ እስኪመጣ ዳዊት እስኪመጣ እግዚአብሔር አዘጋጅቷል። ያዘጋጀውን በሚለይ መንፈስ እንድትጠብቁ ይሆን። ይሄ ትክክለኛ ፖይንት አለው እግዚአብሔር። ዛሬ ብዙ ሰዎች ውጤትን መያዝ ላይ ምንጩን ማጣራት ውስጥ አይደሉም። እግዚአብሔር ደግሞ ይሄን አያምንም። የትም ፍጪው ዱቄቱን አምጪው እግዚአብሔር ጋር ይሰራል። በአጭር ቃል የት እንደምታስፈጭ ያያል። ከየት ዱቄቱን እንደገዛ ያያል። እንዴት እንዳመጣው ያያል። ውጤት ተኮር አይደለም እግዚአብሔር። መሰረቱ ላይ ያልጠራኸው እግዚአብሔር ድምድማት ላይ ክብር አይሆንህም። አፍርሰው ነው የሚልህ። አብሮ በእግዚአብሔር ሐሳብ ውስጥ መኖርን እጅግ የሚበልጥ እንደሆነ ልንገራችሁ። ብዙ ሰው ያልሰበከው ዮናታንን የምታስታውሱ ከሆነ ዮናታን የሳኦል ልጅ ሆኖ እንኳን ንግስና ወደ ዳዊት እንደሄደ በደንብ ተረዳ፣ አወቀ፣ ዳዊትን ወደደው። እግዚአብሔር ሆይ ፍቃድ ዳዊትን ማንገስ ከሆነ ፍቃድ ዳዊት ጋር ከሆነ በእኔ በኩል ስጠው፣ እኔ ዳዊትን ፕሮቴክት አደርገዋለሁ። ቀጣይ እኮ ንጉሥ የሚሆነው ራሱ ነበረ። ንግስናን ከእግዚአብሔር ፍቃድ አንጻር ሲያየው ለማሳለፍ ብቃት ያገኘ ንግስናን ይዞ መገኘት ሳይሆን ፍቃዱን ይዞ መገኘት ብልጫው የሆነ ድንቅ ልብ ያለው ነው ዮናታን። ብዙ አልተሰበክንም፣ ብዙ አናውቀውም ቸርች ውስጥ። ሌላ የምታውቁት የምንወደው ሁላችንም ፊቱ ተለወጠ የምንለው ሙሴ ከፈርዖን ቤት የልጅነት
ብዙ ከሆነ ሀብትና ስልጣን በላይ ምንም አይነት የሚያጓጓ ነገር የለም። ብዙ ገንዘብ፣ ብዙ ስልጣን፣ ብዙ ኃይል ነበረው። የእግዚአብሔርን ፍቃድ ሲያስተውል ከፈርዖን ስልጣን ይልቅ በምድረ በዳ ያሉ የእግዚአብሔር ሰዎች ጋር መሄድ የእግዚአብሔር ፍቃድ እሱ እንደሆነ ሲያቅ ንግስናን ጥሎ ሄደ። ዙፋን ይዞ መገኘት ሳይሆን ፍቃዱን ይዞ መገኘት ነው ለሱ በረከት። ፍቃድ ውስጥ ምን አለ? ብልጫ አለ። እግዚአብሔር ሐሳብ ከቶ የምትከለከል አይደለችም። ፍቃድ ውስጥ ያለው ኃይል ሲያገኛችሁ እናንተ በልታችሁት እንደምንም ኖራችሁት ጨርሳችሁ የምትሄዱት አይደለም፣ ለልጅ ልጅ የሚበቃ ነው። እንደ ዳዊት ብሎ እግዚአብሔር ውሃ ልክ የሚመስል ንግስና ያስቀመጠው ዳዊት ፍቃዱ ስለሆነለት ነው። በጣም እንደ ሻይ ትኩሳት ለሆነች እድሜ አትታለሉ። በእውነት አሁን ትኩስ ነው ብለ ይቀዘቅዛል ሻይ። እድሜም እንደዛ። እስቲ የሆነ እድሜያችሁ ፎቶ የሆነ ጊዜ በጣም ነው የምትገረሙት። እንዴት አሁን ያላችሁን ፖስቸር እንደያዛችሁ አታውቁ። ነገ ወዴት እንደምትሄዱ በዚሁ ፍጥነት ነው። ለትውልዳችሁ ለእናንተ የሚጠቅመው የእግዚአብሔርን ፍቃድ መያዝ ነው። ያለፈው አልፏል፣ አትሰበሩ። ባጭር ቃል ያለፈው አልቋል፣ አትያዙ፣ አታልቅሱ። እግዚአብሔር አዘጋጅቷል። ያዘጋጀው ግን ባንቺ ግምት ሳይሆን በሱ ፍቃድ ነው። ስለዚህ ወደ እሱ ፍቃድ እንመለስ። እሱ የፈቀደው ማየት ይሆነልን። የዛሬው ሐሳብ ይሄ ነው። የነብዩ እንባ የቆመው በምሪት የሚያደርገው ነገረው፣ ያዘጋጀውን አሳየው። ልባርካችሁ ዛሬ እግዚአብሔር የምታለቅሱበትን ምክንያት ዘግቶ አዲስ ነገር ያዘጋጅላችሁ። የሰበራችሁ ያለቀሳችሁበትን ነገር የሚሽር ታላቅ ነገር በፊታችሁ ይሁን። ደሞ ባርካችኋለሁ። ከፊታችሁ ያለው ዘመን በምሪት ይሁንላችሁ። ወዳገናኛችሁ ወዳወራላችሁ ነገር የምትደርሱበት እግዚአብሔር ያያላችሁን ነገር የምትይዙበት ዘመን ይሁንላችሁ። አሜን። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ዘመን እንደ እውነተኛ ወዳጅ የምመክራችሁ የማወራላችሁ ነገር ቢኖር አትታለሉ፣ አትሸወዱ። የእግዚአብሔርን ፍቃድ በመጠበቅ ጌታ ይባርካችሁ።